ሰላም ጤና ይስጥልን ውድ አድማጮቻችን እንደምን አላችሁ? ይህ ከኬር ቡክስ አፍሪካ ወደ እናንተ ተዘጋጅቶ የሚቀርብላችሁ የኖር ፖድካስታችን ነው። በኖር ፖድካስታችን በህይወታችን መንገድ የሚያጋጥሙንን የተለያዩ ነገሮች፣ ሐሳቦች ኖር ብለን ተቀብለን የምናወጋበት የምንወያይበት ዝግጅታችን ነው። ዝግጅታችን ወደ እናንተ ይዘንላችሁ የምንቀርበው እኔ ሮዛነዲ ፍሬህይወት ተስፋዬ እንዲሁም ሜትዮናስ በጋራ በመሆን ነው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑን፣ ይቀላቀሉን። እንዲሁም ሐሳብ አስተያየታችሁን በኮሜንት ሴክሽናችን ላይ አስፍሩልን እንላለን። እንዴት ናችሁ? ሳምንታችሁ እንዴት ነበር? እንዴት ነሽ? ደህና ነን። በሳምንታችን መልካም በሆነ መንገድ። ሰላም እንዴት ነሽ? ሳምንቱ ጥሩ ነበር። በስራ ነው ያሳለፍነው። ደስ ይላል። አሪፍ ሳምንት ነበረ። በጋውም ገብቷል። ድምቅ ያለ የስራ ሳምንት ነበረ። ወደ ዛሬው አርዕስተ ጉዳያችን እንግባና ለዛሬው አርዕስተ ጉዳይ አድርገን የመረጥነው ተስፋ ነው። ተስፋ ምንድነው? ከተስፋ ጋር ተያይዞ የሚመጡትን የተለያዩ አርዕስተ ጉዳዮች እያወራን እየተወያየንበት እንቆያለን። እስኪ በመጀመሪያ ተስፋ ምንድነው? እሺ እንግዲህ ተስፋ ስንል ተስፋ ማለት ነገ ነው። ነገ ማየት አሻግሮ ዛሬ ላይ ሆነሽ ነገን አሻግረሽ ማየት በአእምሮአችን ውስጥ ስለነው የምናስቀምጠው ነገ እዚህ ላይ ደርሳለሁ፣ ነገ ይሄንን አሳካለሁ ብለን አቅደን በህይወታችን ውስጥ ለሚያጋጥሙ ነገሮች ዝግጁ ራሳችን አድርገን ያንን ተስፋ አድርገን ያስቀመጥነው ነገር ላይ ለመድረስ የምንጓዝበት ተስፋችን ነው ብዬ ያው ፍሬ እንዳለችው ተስፋ ነገ ነው። ነገን ማለም ነገን የሆነ ነገር ተስፋ ስትዩ ተስፋ ማድረግ ማለት የሆነ ጥሩ ነገር መመኘት ነው። መቼም ስለ ነገ ስታስቢ ነገ እንዲሆናለሁ እንዲያረጋለሁ ስትይ መጥፎ ነገር አታስቢም። በህይወትሽ ውስጥ የሚመጣ ነገር ጥሩ ነገር ነው ብለሽ ነው የምታስቢ። ዛሬ ላይ ሆነሽ ጥሩ ላይሆን ይችላል። በኑሮ፣ በትምህርት፣ በፋሚሊ በተለያዩ ነገሮች ጥሩ ቦታ ላይ ላትሆኚ ትችያለሽ። ግን ዛሬ ላይ ሆነሽ ነገን በተስፋ ነው የምትጠብቂ። ነገ ይሆንልኛል፣ ነገ ይሳካልኛል ብለሽ በአዲስ ተስፋ ነው የምትጀምሪውና ነገ ተስፋ ነገን ማለም ነው። አዎ ነገን በመልካም ጎኑ ማየት። ዛሬ እንዳልሽው የተለያዩ ጨለማ ውስጥ ሆነን ይሆናል። በቤተሰብም፣ በጓደኞችም፣ በትምህርትም፣ በስራም በእያንዳንዱ ነገር በተለያዩ የህይወታችን ክፍል ውስጥ ጨለማ ውስጥ ሆነን ሊሆን ይችላል። ብርሃን ነው። ነገን አሻግረሽ በመልካም ነገር ብቻ የምታዩ ነገን መልካም ነገር ወደ ህይወት ይዞልኝ ይመጣል ብለሽ የምታስቢው በመልካም ጎኑ ብቻ የምናደርገው ነጋችንን ደግሞ የሚያሸጋግረን ድልድይ ሆነን ነው ተስፋ። እሺ አሁን ደግሞ በህይወታችን ከተስፋ ጋር የተያያዙ ነገሮች ምን ናቸው? ያው እንግዲህ ተስፋን ስናደርግ ትምህርት ላይ ካለሽ ነገን ትምህርትሽን ታች ክፍል ስትሆኚ ዩኒቨርሲቲ ገብቼ ተምሬ ከዛን ስራ ይዛለው። ቤተሰብ ደግሞ ልጆቹ ላይ ተስፋ ያደርጋል፣ ተስፋ ይጥናል። ነገ በልጆቼ የሆነ ነገር ላይ ይደርሳሉ፣ ነገ እኔን ይጦሩናል ምናምን ተብሎ ይታሰባል። እኛም በየግላችን ደግሞ በስራ ዘርፉም ዛሬ ላይ አሁን እኛ እዚህ ጋር ቁጭ ብለን ራሱ እየሰራን ያለነው ነገር ላይ ተስፋ አድርገን አይደለ ስለ ተስፋ ለማውራት ራሱ የተነሳ ነው። እንግዲህ ተስፋ እንደዚህ ለነገ ያሰብን ዛሬ ላይ የተሻለ ነገ ላይ የተሻለ ህይወትን ለመኖር ዛሬ ላይ ያለምነው ነገር ይኖራል። ነገ በስራም አንፃር ሆነ በተለያዩ ጉዳዮች ላይ እነሱን የሚደግፉን ነገር እዛ ተስፋ ላይ የሚያደርሱን ነገሮች ጠንክረንበት የሆነ ነገር ይሄንን ማስተካከል አለብኝ ከጎኖቹም ተግዳሮቶቹም ቢኖሩ ከነሱም የሚያስወጡን ነገር ቢኖሩ ራሱ እነሱን የሚያግዘን ጓደኛሽ ላይ ተስፋ ታደርጊያለሽ። የሆነ ነገር ቢሆን ወይ የሆነ ነገር ላይ እገዛ ታደርግልኛለች። ቤተሰብ የተለያዩ በዙሪያችን ያሉት በሀገር ደረጃ እኮ ተስፋ አላት ሀገራችን ብለን የምናስበው ነገ ትልቅ ደረጃ ትደርሳለች፣ ከሀያላ ነገር ጋር ትስተካከላለች ብለን በተስፋ እየኖርን ያለነው። አሁን ላይ እንኳን ብናነሳ በዚህ ሳምንት አባይ ግድብም ተመርቋል አይደለ? የዘመናት ተስፋችን ነበረ። ተመርቆ እናያለን። የሁሉም ሰራተኛውም ተማሪም የራሱን የሆነ አሻራ ያስቀመጠበት ነገር ተስፋ አድርገን ይዘነው ዛሬ ላይ ያየነው ነው በአገር ደረጃ። በየግላችን ደግሞ ነገ ላይ የራሳችንን ህይወት ለውጠን አብዛኛውን ጊዜ ደግሞ ሀብታም ሆናለሁ ይባላል አይደለ? ማንም ሰው ልክ ቅድም እንዳነሳችሁ ጥሩ ነገር ነው ተስፋ አድርገን የምናቅደው የምናስበው ያንን ነገር ላይ እና ለዛ ሀብት የሚያደርሰን ጠንክሮ መስራት፣ ጠንክሮ መማር፣ የተለያዩ ነገሮች ላይ ከጎን እንትን እያለን የራሳችንን እያዘጋጀንበት ምን ልክ ናችሁ።
አሁን ቤተሰብ ውስጥ አይታችሁ ከሆነ ቤተሰብ ለልጆቹ ጥሩ ነገር ነው ጥሩ ትምህርት ቤት ነው የሚያስተምረው እንደዚህም ደግሞ ጥሩ ልብስ ለምንድን ነው ልጆቹ ላይ ተስፋ በማድረግ ነገ ልጆቼ ለኔ እንዲያረጋሉ ብዙ ጊዜ ቤተሰብ ራሱ ጥሩ ቦታ ላይ ማር ይችላል እኛም ውስጥም እየሰማን ያደግነው ነገር ነው ይሄ ለናንተ ሲል እንዲያርግ ያለው ለናንተ እንዲሆኛሉ ምናምን ላሉ ይሄ ምንድነው ልጆቹ ላይ ተስፋ በመጣል ነው ነገ ለነሱ ጥሩ ቦታ ከተማሩ ጥሩ ነገር ከተደረገላቸው ለኔ ነው ለአገር ነው እንዲሁም ደግሞ ለቦታችን ለአካባቢያችን ነው ብሎ በማሰብ ነው ሲመስለኝና እኛም ከቤተሰብ ነው የሚጀምረው ይሄ ነገር ቤተሰብ እኛ ላይ ተስፋ በመጣል ሲጀምሩ እኛም ገና ልጅ ሆነን ተስፋ ማድረግ እንጀምራለን ማለት ነው በቃ በትምህርት የጎበዝ ሆናለሁ እንዲሁም ደግሞ ፍሬንድ አለችው አብታም ሆናለሁ ለቤተሰቦቼ እንዲያረጋሉ ማለት እንጀምራለን እንግዲህ አብዛኛው ተስፋችን የሚጀምረው ከቤተሰቦቻችን ነው ቤተሰቦቻችን እነሱ ያላለፉትን እኛ ደግሞ ህፃናት ነን ቤተሰቦቻችን የሰነቁልን ይጦረኛል ያስተዳድረኛል የተሻለ ህይወትን ከኔ የተሻለ ህይወትን ይኖራል ብለን አብዛኞቻችን ተስፋ ተሰንቆልን ያደግነው እኛም ደግሞ ምን መሆን ትፈልጋላችሁ ሲባል ትምህርት ተምሪ ጨርሼ ተመርቄ ስራ ይዤ ለቤተሰቦቼ የተሻለ ቤት መኪና የተለያየ ነገር እናደርግላችኋለን እንላለን አሁን ደግሞ አብዛኛው ነገር ድሮ ስናስባቸው ከነበሮች ጋር ተስፋችን ይገደባል በየጊዜያቶች በየወቅቱ ተስፋችን ይቀያየራል ድሮ ስናስብ የነበረው ድሮ ተስፋ የጣልንበት ነገር አሁን ስናየው ደርሰን ስናየው ራሳችን ራሱ ችለን መቆማችን ለቤተሰቦቻችን ትልቅ ድጋፍ እየሆነበት በሆነ ነገር እየሆነ እንደሆነ መጥቷልና እስኪ በዚህ ተያይዞ ተስፋ ላይ በምን ላይ ይቆረጣል ተስፋ መቁረጥስ ምንድነው እንደው ካጋጠማችሁ ገጠመኝን በተስፋ መቁረጥ ጋር ተያይዞ በተለያየ በህይወታችን መንገድ የሚያጋጥሙን የምናያቸው የምንሰማቸው ነገሮች አሉና እስኪ ስለ ተስፋ መቁረጥ ደግሞ እናንሳ ያው ተስፋ መቁረጥ በጣም ተስፋ ከማድረግ ነው የሚመጣው ብዬ ነው ማስበው ሰው ላይ ሊሆን ይችላል እንዲሁም ደግሞ ኑሮሽ ላይ ስራሽ ላይ ህይወትሽ ላይ ሊሆን ይችላል ቤተሰብም ላይ ሊሆን ይችላል በጣም ተስፋ ከማድረግ የተነሳ ወደ ተስፋ መቁረጥ እንገባለን ብዙ ጊዜ ይሄ ወጣቶች ላይ ነው የሚያጋጥመውና ምን ሰማም ጉዳይ ነው ይሄ ጎረቤትም ውስጥም እንዲሁ በአካባቢያችንም እንሰማለን ተስፋ አንድ ወጣት ቤተሰብ እሱ ላይ በጣም ተስፋ ከመጣል የተነሳ ያንን ነገር ማድረግ ሲከብዶ ወደ ተስፋ መቁረጥ ይገባል ወደ ሱስ ይገባል እንዲሁም ደግሞ በተለያየ ነገሮች ተይዞ በቃ ተስፋ ቆርጦ ለምንድነው ምኖረው ወደ ማለት ይጀምራል ከተስፋን ያደረግን የምንመጣው ከልጅነት እስከሆነ ድረስ ልጅ ሆነን በትምህርትም ዘርፍ ላይ ካለን የሆነ ነገር ያው እኛ ሀገር ላይ በብዛት የታወቀ ነገር ነው አንዱ የሆነውን ነገር እንደዚህ ሁኚ ነበር ማለት ነው አሁን በልጅነታችን ራሱ ስታድጊ ምን ትፈልጊያለሽ ምናምን ይባላል አይደል ዶክተር ኢንጂነር ምናምን እንላለን እያደገን ስንመጣ የሆነ ክፍል ላይ ስንደርስ ደግሞ ሐሳባችን ይቀየራል ተስፋ እንደዛ ሳድጎናለሁ ያለውን እየቀየረን ወደ ሌላ ነገር እንሄዳለን አብዛኛው ሰው አለመውበት የተነሳው ላይ ራመድ ይችላል ይባላል ባባባልም አንተ በሰነከው ሳይን ህይወት በሰነቀችን ለመንገድ ነው የምትሄደው ይባላል ለዛ አብዛኛው ተስፋ ለመቁረጥ የሚያደርሰው ወጣቱንም በተለያየ እድሜ ክልል ያለውን ሰው እንዲቆርጥ የሚያደርገው በየማምነው ነው አንድ ያለምንበት መንገድና ህይወት መሰጠን የተለያዩ በመሆን ነው ያንን አለመቀበል ነው እንግዲህ ያንን ያለምሽው ነገር እስካልተሳካ ድረስ በህይወትሽ ውስጥ የመጡትን ነገሮች አንቺ ያስተካከልሽ መሄድ ከቻልሽ ያንን በተለየ መልኩ ላይ ልትገኝ ትችላለሽ አብዛኛው አሁን ይሄ ትምህርት እንኳን 12ኛ ክፍል ሳይሳካላቸው ቀርቶ ህይወታቸው በሌላ በየሆነ መንገድ አድርጎ ተቀብለውት ያንን ነገር አምኖ ተቀብለው ህይወታቸው ስኬት ላይ ያደረሱ ስራ ላይ ያሉ በተለያየ መንገድ ላይ ያሉ አሉ ሌሎቹ ደግሞ ያንን በቃ ተብለን ቤተሰብ ላይ እንዳነሳ ነው ቤተሰብኛ ላይ ተስፋ ያደረገው ነገር አለ ልጅ ተምራ ነገ የሆነ ነገር ታደርግልኛለች የሚለው በቤተሰብ መንገድ እየመጣን ማይሳካልን ነገር ሲሆን ልክ እንዳለችው ሜቲ ወደ ተለያዩ ሱሶች እንገባለን አብዛኛውን ደግሞ ይወራል ቤተሰብ አስተምሪ ከንቱ ሆነ ልፋት ይተባያለሽ ያ ነገር አንቺ ፈልገሽው ላይሆን ይችላል እኮ አይደለ ያለምሽው ነገር ላይ ጠንክረሽ እየሰራሽ ላይሳካ ይችላል ህይወት የምታመጣብሽን
ሁሌም እንግዳ ነው በህይወታችን ስንኖር ምንም የሚመጡብን ነገሮች ሁሉ እንግዳ ነገሮች ናቸው አቀባበላችን ደግሞ ወሳኝ ነው አቀባበልሽን አስተካክለሽ ያንን ነገር አስተካክለሽ መሄድ ደግሞ የራስሽ ህይወት ላይ አንቺ ወሳኝ መሆን አለብሽ ብዬ አስባለሁ ለዛም ነው ይሄ አሁን ማን ወጣ ዝቅጥ ውስጥ ወጣቶቹ በጣም እየገቡ ያሉት ቤተሰብም ጫና አለ ጎረቤት የተለያዩ በዙሪያሽ ያለ ሰው ስራ ራሱ ፈልገሽ እኮ ስራ ስታጪ ያ ስራ አልሳካልሽ በብዙ መንገድ ውስጥ ፉካታ ውስጥ እንገባለንና ከዚህ ጋር ተያዙ የህይወትን መንገድ ስለምቀያየር እኛ ደግሞ በዛው ልክ ስለማንቀበላት ይመስለኛል ተስፋ መቁረጥ ውስጥ እንገባለን እንደውም ፍሬ ያነሳሽ ሐሳብ በጣም ጥሩ ነው እንዴት ነው አቀባበላችን ደግሞ ይመስለኝ ከልክ በላይ አንድ ነገር ላይ ተስፋ እንጥላለን በሰዎችም ሊሆን ይችላል በጓደኛ በተለያየ ነገር ተስፋ እንጥላለን ቅድምም ተነስቷል ትደርስልኛለች ታደርግልኛለች እያልን ብዙ ተስፋ ጥለን ልክ ያ ነገር የሆነ ሰዓት ላይ ሲቆም እኔ እኮ እንደዛ ነበር የሚያልኩት ስለዚህ ከልክ በላይ አይደል እንትን ብለን የነበርነው ወደ ተስፋ መቁረጥ ላይ ደግሞ በተለያየ ጊዜ ያየነው እንትን ነበር በሶሻል ሚዲያውም ይሄ ብንሄድ ይሻለናል እኛ ለማንንም አንጠቅምም የሚል የተለያየ እንደ ትሬንድ ሁሉ ተጀምሮ ነበር አብዛኛው ወጣቶች ላይ የሚስተዋለው ያ ይመስለኛል እኛ ቅደን የተነሳ ነውና ህይወት እየሰጠችን ያለችው ነገር የተለያየ ስለሆነ አሁን ደግሞ ልክ ሮዚ እንዳለችው ሶሻል ሚዲያ ላይ በጣም እናያለን በአጫጭር ቪዲዮ አድርጎ ሲለቁ እናያለን ብዙዎቻችን አይታችሁ ከሆነ እናንተ በጣም በቃ የሆነ በአገራችን ምን እየተካሄደ ነው የምትዩ በዛ ላይ ልካውን እንዳነሳሹ አጫጭር ቪዲዮ ላይ እንኳን ይሄ የመጨረሻ ቪዲዮ ነው ከዚህ በኋላ አታገኙኝም በዚህ አንዳንዴ ቀልድ ይመስላል አብዛኛው ሶሻል ሚዲያውን ቀልድ እየሆነ መጥቷል አይደለ የሆነ እንትን ተለመደና አብዛኛው ሰው ጥቂት ሰው ነው እዛ ኮሜንት ሴክሽን ላይ ስገቢ አረባክ በእናት ሌላ ነገር ልደግፍ ምን ገመድ ልስጥ ምናምን የሚሉ ጽሁፍ ታያለሽ ከስር ደግሞ ለምንድን ነው የሚል ሁለት ሐሳብ ይነሳል እዛ ጋር እንደ እውነት ተቀብሎ ለመደገፍ የሚሄዱና ይሄ የራሳችን የሆነ ችግር አለብን ሁላችንም አይደለ ያ ሰው ትምርቱ ላይ ሳካለት ይችላል በስራ ተስፋኮ በስራ በትምርት የሆነ ያለምነው ነገር ብቻ ሳይሆን በህይወታችን ቤተሰብ ውስጥ ከትላንትና የተሻለ ዛሬ ላይ ከትላንት የተሻለ ነገር ካላየሽ ቤትሽ ላይ በሰላም ደረጃ ሊሆን ይችላል በገንዘብ ደረጃ ሊሆን ይችላል በተለያዩ ቤት ውስጥ እንኳን ሁካታ ጭቅጭቅ ያለ ከሆነኮ እንዴ ከዘመናት የማይለወጡ ነገሮች ምንድናቸው እሱን ለማስተካከል በሁሉም ሚጥራ አይነት ከሆነ ማይስተካከል ከሆነ በዚህ የተነሳ ብዙ ላይ ይወርቃሉ አውሚቲ ያነሳቸው መለሱ ምንም እንትና አይደለም በቃ የኔ መኖር ትርጉም የለውም ህይወቴ ለምንድነው የምኖረው ለምንድነው ነገን ማየው ለምን ተስፋ ትቆርጣለህ ምናምን ራሱ ብለሽ እነዚህ ሰዎች ብትቀርቢያቸው ምን ተስፋ የሚሰጥ ነገር አለ በእኔ ህይወት ውስጥ ተስፋ እንደውም የሆነ ልጅ ያየሁት ነበርና እዚህ ሶሻል ሚዲያ ላይ ያየሁኝ ምን አለ እስኪትኛው አነቃቂ ተናጋሪ ነው የሚያነቃቃኝ ኢትዮጵያ ውስጥ ነው የኖርኩ ያለሁት ኢንጂነሪንግ ነው የተማርኩት የደሃ ቤተሰብ ልጅ ነኝ እስኪኑና አነቃቁኝ የሚል ነገር አለና ተስፋ አንዳንዴ ራሱ ተስፋ የምናደርግባቸውና የምንቆርጥባቸው እንደ የሰውነታችን እንደ ህይወታችን የተለያዩ ነገሮች ናቸው አንቺ ተስፋ የሚሰጥሽ ነገር ለኔ ተስፋ የሚያጨልም ይሆናል እኔ ተስፋዬን የሚጨርልኝ ደግሞ ለአንቺ ደግሞ ፍጹም እዛ ላይ ተስፋ የማታደርጊበት እንትን ውስጥ ይከተናል ልክ ነሽ ብዙ ጊዜ አይታችሁ ከሆነ ወጣቶች አሁን በጣም ሱስ ውስጥ ያሉ ልጆችን ስታወራችሁ በቃ የሚያወሩት ነገር በጣም ይገርምሻል እንዴት በዚህ እድሜ ገና ስንት ነገር ይጠብቀሃል ለምንድን ነው እንደዚህ የምትለው ምናምን ስትዩ በቃ ተስፋ የለም እነሱ ጋር እንዴት ነው የሚመስላችሁ ዛሬን ብቻ ነው እየኖሩ ያሉት በቃ ዛሬ ላይ ለሱስ የሚበቃኝ ነገር ካገኘው ስለ ነገ አይጨንቀኝም ነገ የሚባል ነገር የለም ራሱ ይላሉ በጣም ተስፋ ከመቁረጥ የተነሳ ማለት ነው በየአካባቢያችን በጎረቤት ምናምን ተስፋ የተጣለበት ልጅ ይባላል አይደለ ያን ነገር ደግሞ አንቺ ህይወት ውስጥ ምን ውስጥ እንደምታልፊ ራሱ ባለቤቱ ነው የሚያውቀው ያንን ነገር ሳታደርጊ ስትቀሪ ሁሉም የሚጠቋቋምብሽ እቺ ልጅ እኮ ያኔ ድሮ እንዳጀማመሯ ቢሆን ዛሬ የት ነበረች ምናምን ያንን ነገር ምንድነው የጣላት ምንድነው ያንን ያለ ተስፋ የተጣለባት ልጅ ዛሬ ላይ ምንድነው የጣላት ብሎ ከመጠየቅ እንትን ከማለት ከማድረግ ዝም ብለሽ ስለሱ
እንደዚህ ቀረኩ መንገድ ላይ አሁን ስለሱስ እሷ እንደተጠቀሰችው አብዛኛው ነገ ማሰብ አቁሟል በቃ ምክንያቱም አሁን ምን ይሉሻል ምን ነገ ያለሽ አሁን እውነትም ነው ደግሞ ዛሬ አሁን እዚህ ሰዓት ላይኛ ቁጭ ብለን እናውራ እንዴ ከደቂቃ በኋላ የቱ ጋር እንደምንገኝ ምን እንደሚያጋጥመን በቤታችን አናቅም ግን ያ ሆኖ አለመን ተስፋ አድርገን አቅደን ምንንቀሳቀስ ነን አይደለ ግን ከደቂቃ በኋላ ምን እንደሚያጋጥመኝ ምን አቃለው ባለችኝ ሰዓት የሆነ ነገር ላድርግ ልኖር ትክክል ነው በያለን ደቂቃ ውስጥ ጠቃሚ ነገሮችን ማካሄድ በህይወታችን ውስጥ መቀበል ለሰው የምንሰጣቸው ነገሮች ራሱ እንደ ሐሳብ እኮ ጓደኛሽ እኔ አሁን ጓደኛሽ ለሷ ማድርግላትን ነገር ነገ ብትወርቅ ያንን ነገር አደርጋለሁ አብዛኛው ሰው እኮ በሰውም ላይ ተስፋ ስንጥል ነገን የሆነ ነገር እንዳደርግ ያደርግልኛል የሆነ ነገር ላይ በወርቅ ብለን የምናለማቸው የምናስባቸው ሰዎች ላይ ነገ ሲወርቅ ላናግዘው እንችላለን በየራሳችን ህይወት እኮ ተጠምደን እንኖራለን በፊት ጓደኛሞች ሆነን ከትምህርት ቤትም ይሆናል በስራ ዘርፍ ተገናኝተን ጓደኛሞች ሆነን ነገ እኮ አብረን እንደዚህ ነገር እንሰራለን ነገ እንዲኖናለን ብለን ተስፋ አድርገን ነገ ላይ ስትገናኝ እንደማትታወቂ የምትሆንበት ላትባባይ ትችላለሽ ለምን ምናምን የምንላቸው ነገሮች አሉ በህይወት መንገድና ተስፋም ለመቁረጥ የሚያዘጋጁን ነገሮች ላይ እንዴት ነው መስራት ያለብን ለምንድነው አሁን መቀበል ነው በቃ አቀባበላችን ማስተካከል ህይወት በሄደችበት አሁን ያቺን ነገር አብዛኛው በሱስ ተጠቂ ሆነ የቀሩት በሚወራ ነገር ከዛ ከማውጣት ይልቅ ስለነሱ ማዋል ወይ እሱ በቃ አይሆንም ካሁንማ በዚህ እድሜ ያልተስተካከለ ነገ የት ይደርሳል ገና ህፃናቶች እንኳን ውጪ ላይ ማስቲሽ እየሳቡ ምናያቸው እንኳን በቃ አብሮት ነው የሚያድገው መቼም ነው ማይታው ከማለት ተስፋ እንዲሰንቁ የሚያደርጉ ነገሮችን ብዙ ነገር ማድረግ አለብን ብዬ አስባለሁ ያው ፍሬ እንዳለችው በአካባቢያችንም አሁን በጣም እናያለን ይሄ ተስፋ ተቆርጦ ያሉት ልጆችና እንዴት ነው ተስፋን በልክ ማድረግ ከልክ በላይ አለማድረግ ነው እንዴት ነው በአቅማችን ተስፋ ማድረግ በቃ ዛሬ እኔ ምንድነው ማድረግ የምችለው ብለሽ ያንን ነገር እንደ አቅምሽ ለያ ነገር የሚፈቅድ ከሆነ እንደ አቅምሽ ተስፋ ማድረግ ከልክ በላይ ተስፋ አለማድረግ ነው በቃ ያው በሰዎች ላይም ሰዎች እኮ የሚጎዳኑና ምንለው ልክ ፍሬ እንዳነሳችሁ ከጓደኛዬ ጋር የተሻለ ህይወት ነገ አድገን የተለያዩ ነገሮች በህይወታችን ውስጥ እናደርጋለን ብለ ያኛው ሰውዬ እኮ አርጊብኝ ብሎሽ አይደለም ግን አንቺ በራስሽ እንዳቀባበልሽ ጓደኝነትሽን ልኬት ራስሽ ስለምታቂ በልብሽ ውስጥ የሰጠሽውን ቦታ ስለምታውቂ ተስፋ ትጥይበታለሽ ተስፋ ገደብ ያለው እንቢሆን ይመከራል ምክንያቱም የሆነ ነገር በራሱ በህይወትሽ ውስጥ ቢፈጠር ሳይስተካከልሽ ቢቀር እንትን ወደ ማለት አትሄጂም በቃ አልቻልኩም እኔ የምችለው እስከዚህ ድረስ ብቻ ነው ከልክ በላይም ስላላደረግሽው የመቀበሉን ነገር በልክሽ ይሁንና እንትን አትይ እና ተስፋችንም ነገሮች ላይም አቀባበላችን የተገደበ አድለማማችን ራሱ የተገደበ ቢሆን ይመከራል ውድ አድማጮቻችን የዛሬ ውይይታችን ይህን ይመስል ነበር ወደ እናንተ አዘጋጅተን ያቀረብንላችሁ ደግሞ ሮዛ ነዚህ ፍሬህይወት ተስፋዬ እንዲሁም የቲዮናስ አብረን በመሆን ነው ለቻናላችን አዲስ ከሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሁኑን እንላለን ያላችሁን ሐሳብ አስተያየት ደግሞ በኮሜንት ሴክሽናችን ላይ አስቀምጡልን በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩን